ጤና ይስጥልን ተመልካቾቻችን አዲስ በሳምንቱ ጀምሯል። በአጠቃላይ በአዲስ አበባ ከተማ በሳምንቱ የነበሩ ዋና ሁነቶች ምን ነበሩ? ይህንን እናስቀድም። እንግዲህ 116ኛው የኢትዮጵያ ፖሊስ ቀን ተከብሯል። በዚህ እንግዲህ የተለያዩ ስነ ስርዓቶችም ተከናውነዋል ማለት ነው። እንግዲህ በዚህ ወቅት ጠቅላይ ሚኒስትር ዶክተር አብይ አህመድ የማጠቃለያ መርሃ ግብር በማስመልከት ጠቅላይ ሚኒስትር ዶክተር አብይ አህመድ ያስተላለፉት መልእክት አለ። እንግዲህ በዚህ መልእክታቸውም መሰልጠን መታጠቅና መዘጋጀት ያስፈልጋል። የፖሊስ ሰራዊቱ ዘመንን የሚመስል አገልግሎት መስጠት የሚያስችል ቆመና ላይ እና ያንን የመሰለ ዝግጅት ማድረግ እንደሚጠይቅ ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ዘመኑ ያፈራቸውን ቴክኖሎጂዎች በመጠቀም የዘመናዊ የፖሊስ አገልግሎቶችን መስጠት እንደሚገባ ጠቅላይ ሚኒስትር አብይ አህመድ በ116ኛው የፖሊስ ቀን ማጠቃለያ ስነ ስርዓት ላይ መልእክት አስተላልፈዋል ማለት ነው። አዲስ አበባ በሳምንቱ ላይ ካስተናገደቻቸው እውነቶች መካከል የኢትዮጵያ ታምርት ንቅናቄን ይመለከታል። እንግዲህ የኢትዮጵያ ታምርት ኤክስፖ 2017 በአዲስ ኮንቬንሽን ዓለም አቀፍ ማዕከል ተካሂዷል። የተለወጠ ኢኮኖሚ እንደሚያስፈልግና አሁን ዓለም ያለበትን ሁኔታ የተረዳ የኢኮኖሚ ጉዞ እንደሚያስፈልግ ያልተለወጠ ኢኮኖሚ ይዘን የሚለወጥ አገር መጠበቅ እንደሌለብንና በትኩረት መስራት እንደሚገባ ጠቅላይ ሚኒስትር ዶክተር አብይ አህመድ በሶስተኛው የኢትዮጵያ ታምርት ኤክስፖ የማስጀመሪያ ስነ ስርዓት ላይ ተናግረዋል ማለት ነው። የኢንዱስትሪ ሚኒስትር መላኩ አለበል አጠቃላይ ለ5 ተከታታይ ቀናት የተካሄደው የኢትዮጵያ ታምርት ኤክስፖ ላይ አጠቃላይ የነበሩ ስኬቶችን አንስተዋል። በተለይ 4 ቢሊየን ብር ግብይት ተፈጽሟል። 288 የአምራች ኢንዱስትሪዎች ምርታቸውን በአዲስ ኮንቬንሽን ዓለም አቀፍ ማዕከል በማቅረብ የተለያዩ ምርቶቻቸውን አስተዋውቀዋል። የንግድ ተቋማት ጋር ከዓለም አቀፍ ንግድ ተቋማት ጋር የልምድ ልውውጥ አድርገዋል። ሌላው እንግዲህ በ2017 ኢትዮጵያ ታምርት ኤክስፖ የሀገር ውስጥ ምርትን በዓለም ገበያዎች በማስተዋወቅ ሂደት ውስጥና በሀገር ውስጥ ግብይት እንዲፈጸም በማድረግ ሂደት ውስጥም ትልቅ አበርክቶ እንዳላቸው ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ገልጸዋል ማለት ነው። ቀጣይ ርዕሰ ጉዳያችን ደግሞ የ84ኛውን የአርበኞች የድል በዓልን ይመለከታል። እንግዲህ የ84ኛው የድል በዓልን በተመለከተ በአዲስ አበባ ከተማ 4 ኪሎ የሚገኘው የድል ሐውልት ላይ በተለያዩ ስነ ስርዓቶች 84ኛው የአርበኞች የድል በዓል ቀን ተከብሯል ማለት። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የአበባ ጉንጉን አኑረዋል። እንግዲህ በዚህ ወቅትም የተለያየ መልእክት አስተላልፈዋል። በተለይ ኢትዮጵያ በርካታ ጀግኖችን ሰውታ እስካሁን የደረሰች ሀገር ናት። ይህንንም በማድረግ ሂደት ውስጥ አርበኛ አባቶች ትልቅ አስተዋጽኦ አድርገዋል። የአሁንም ትውልድ በተመሳሳይ ኢትዮጵያን በማጽናትና ኢትዮጵያን ታላቅ ሀገር በማድረግ ሂደት ውስጥ የአሁኑ ትውልድም ሚና እንዳለው መልእክት አስተላልፈዋል። 84ኛውን የአርበኞች የድል ቀንን በማስመልከት ማለት ነው። የአዲስ አበባ ከተማ የባህል ኪነ ጥበብና ቱሪዝም ቢሮ ኃላፊ ዶክተር ሂሩት ካሳው በዚህ ወቅት ምንድን ነው ያሉት? ቅርሶችን ተንከባክቦና ጠብቆ ለቀጣዩ ትውልድ በማስተላለፍ ሂደት ውስጥ ከፍተኛ አበርክቶ ያለውን የድል ሐውልትን ተውቦና ለቀጣዩ ትውልድና አሁን እንዲጠቅም ተደርጎ ለአገልግሎት እንዲና እንደዚህ አይነት በዓላት እንዲከበሩበት አድርገናል ሲሉ ገልጸዋል ማለት ነው። የአርበኞች የድል ቀንን በማስመልከት ሌላ መልእክት ያስተላለፉት የኢትዮጵያ ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ መስፍን ናቸው። እሳቸውም እንግዲህ በተለይ የአሁኑ ትውልድ ትኩረት ማድረግ ያለበት የኢትዮጵያን ሰላምና ልማት ግንባታ ላይ ከጀግኖች ከአርበኞቹ በመማር ይህንን ማስቀጠል እንደሚገባው መልእክት አስተላልፈዋል። ተመልካቾቻችን አዲስ አበባ በሳምንቱ ያከናወነቻቸው ዋና ኩነቶች ምን ነበሩ? የመረጥንላችሁን ወደ እናንተ አደርሰናል። መልካም ጊዜ